እጅግ በጣም ያሳዝናል። 7 ኢትዮጵያውያን በደቡብ አፍሪካ ተገድለዋል። ይህም የሆነው በደቡብ አፍሪካ የተነሳው ትልቅ አመፅ 7 ኢትዮጵያውያን ልጆቻችንን አጥተናል። ይህም የሆነው ከደቡብ አፍሪካ ውጭ ባሉ የአፍሪካ ሀገራት ላይ መጥተው ደቡብ አፍሪካ ላይ የሚሰሩ ግለሰቦች ላይ ትልቅ አመፅ ተነስቶ የንብረት ውድመት እየደረሰባቸው ይገኛል። በዚህ ምክንያት የተለያዩ የአፍሪካ ሀገራት በደቡብ አፍሪካ በጆሃንስበርግ ከተማ ላይ የተለያዩ ሰላማዊ ሰልፎችን እያደረጉ ይገኛል። አሁን ላይ የተለያዩ ኢትዮጵያውያን ንብረታቸው እየወደመና እየተገደሉ ይገኛል። እስካሁን ድረስ ባለ መረጃ መሰረት 7 ኢትዮጵያውያን ሲገደሉ የተለያዩ ማህበረሰቦች ደግሞ ተፈናቅለው ወደ ተለያዩ ሀገራት እየተሰደዱ ይገኛል። ይህ በደቡብ አፍሪካ የሚኖሩ ኢትዮጵያውያን አሁን ስላሉበት ሁኔታ ለቲክቫ ኢትዮጵያ ማብራሪያ ሰጥተዋል። ከዚህ ቀደም በደርባን አካባቢ ማርች በተባሉ ስደተኛ ጠል አማጺ ቡድን በተደጋጋሚ ጥቃቶች በአጠቃላይ ስደተኞች ላይ ይፈጸም እንደነበረ ገልጸዋል። ከቅርብ ጊዜያት ወዲህ ግን በጆሃንስበርግ አካባቢ ኢትዮጵያውያን ላይ ያነጣጠረ ተደጋጋሚ ጥቃት እየተፈጸመ መሆኑ ተነግሯል። ካሳለፍነው መጋቢት ወር አጋማሽ ጀምሮ በተከታታይ ቀናት 2 ለረጅም ዓመታት በሀገሪቱ የኖረና ሀብት ያፈሩ አቶ ወንድሙነህ አየለ እና አብርሃም ይመር የተባሉ ኢትዮጵያውያን በጆሃንስበርግ ጂፒ ስትሪት ተብሎ በሚጠራው አካባቢ በ16 እና በ3 ጥይት ተደብድበው መገደላቸው ለቲክቫ ኢትዮጵያ ተገልጿል። በደቡብ አፍሪካ ያሉ ኢትዮጵያውያን አክለው ሁለቱም ግለሰቦች የኢትዮጵያ አስተባባሪና በኢትዮጵያ በደቡብ አፍሪካ ትላልቅ ፎቆች ያላቸው የተከበሩ ባለሀብቶች ነበሩ። በእነሱ ላይ በተከታታይ ቀናት መገደል በመላው ኢትዮጵያውያን ዘንድ ከፍተኛ ስጋትን ፈጥሯል። ከሰሞኑን ደግሞ በተመሳሳይ በተከታታይ ቀናት ግድያ ተፈጽሟል። ኢትዮጵያውያን ቶፊክ የተባለ ኢትዮጵያውያን በተገደለ በሁለተኛው ቀን ሌሎች 3 ኢትዮጵያውያን በጥይት ተደብድበው መገደላቸው የቲክቫ ኢትዮጵያ አስረድቷል። የጥቃቱ ኢላማ እነማን ናቸው? እንደ ነዋሪዎች ገለጻ ከሆነ በደቡብ አፍሪካ ኢትዮጵያ ኮሚኒቲ ማህበረሰብ አስተባባሪዎችና ቤተሰቦቻቸው ላይ ጥቃት እየተፈጸመባቸው ወይም የጥቃቱ ኢላማዎች ናቸው። ጥቃት አድራሾቹ ቲክቫ ኢትዮጵያ ያናገራቸው በደቡብ አፍሪካ ለረጅም ዓመታት ከቆዩ ግለሰቦች መካከል አንድ ሰው ጥቃቱ የሚፈጸመው በቅጥረኛ ነፍሰ ገዳዮች ቢሆንም በአካባቢው ከአማጽያን ጋር ህብረት የፈጠሩ በእስር ቤት ያሉ የእኛ ሰዎችም አሉ ሲሉ አስረድተዋል። ኢትዮጵያውያን ተወካዮችን በደቡብ አፍሪካ የኢትዮጵያን ኤምባሲ ምን ይላል? ቲክቫ ኢትዮጵያ በጉዳዩ ዙሪያ የደቡብ አፍሪካ የኢትዮጵያ ተወካዮችና የኢትዮጵያ ኤምባሲ ከነዋሪዎች ባገኘው የዋትስአፕ ቁጥር ለማነጋገር ቢሞክርም ለጊዜው አልተሳካም። ነዋሪዎች ግን በተወካዮች ሆነ በኤምባሲው ጉዳይ በቅርብ እየተከታተሉ ስለመሆኑ አንስተው የእርስ በእርስ ተንኮል ግን በስደተኞች ኢትዮጵያውያን ህዝብ ከፍተኛ ስጋት መደቀኑ ተሰምቷል። ይህ ቀጣይ የምናየው ቪዲዮ ደግሞ በደቡብ አፍሪካ አሁንም እየተካሄደ ያለው አማጺ እንዴት በገፍ እየወጡ እንደሆነ ይህ የምታዩት ሰልፍ የሰላማዊ ሰልፍ ሳይሆን የተለያዩ ዜጋ ያላቸው ደቡብ አፍሪካ የሚኖሩ ማህበረሰብ ላይ ጥቃት ለመሰንዘር የሚሄዱ ህዝቦች ናቸው። እጅግ በጣም ያሳዝናል። ኢትዮጵያውያን ወገኖቼ መተባበራችሁ ብቻ ነው የሚያድናችሁ። ይሄ በእንትን በምናምን አይደለም፣ በሚጫወቱት የመጫወቻ ሜዳ ከሌሎች አፍሪካ ሀገሮች ጋር በመሆን እነዚህ ሳውዝ አፍሪካውያን ማለት በአጭር አገላለጽ አብዛኞቹ ማሰብ የተሳናቸው ናቸው። ከዚህ በተጨማሪ እዚህ ምስል ላይ የምታዩት ወጣት በአጋጣሚ በጆሃንስበርግ ከተማ ገበያ እየተገበያየ ባለበት ሰዓት ላይ በገፍ የተገደለ ወጣት ኢትዮጵያዊ ነው። ከዚህ በተጨማሪ የተለያዩ ማህበረሰብና የተለያዩ የሚዲያ አካላት ጉዳዩ ትኩረት እየሰጡ ይገኛል። እጅግ በጣም አሁን ያሉበት ሁኔታ በጣም የሚያሳዝንና አስጊ ሁኔታ ውስጥ እንዳሉ እየገለጹ ይገኛል። በደቡብ አፍሪካ የሚኖሩ ኢትዮጵያውያንና የተለያዩ የአፍሪካ ዜግነት ያላቸው ማህበረሰቦች
እና እጅግ በጣም የሚያሳዝንና ልብ የሚነካ ነገር ነው። ከደቡብ አፍሪካ ውጭ ያሉ የሚዲያ ባለሙያዎችም የተለያዩ ጋዜጠኞችም ሀሳብ እየሰጡበት ይገኛል። እጅግ በጣም አሳሳቢና አዘግናኝ የሆነ ጉዳይ ነው። ኢትዮጵያውያን ወገኖቼ መተባበራችሁ ብቻ ነው የሚያድናችሁ። ይሄ በእንትን በምናምን አይደለም፣ በሚጫወቱት የመጫወቻ ሜዳ ከሌሎች አፍሪካ ሀገሮች ጋር በመሆን እነዚህ ሳውዝ አፍሪካውያን ማለት በአጭር አገላለጽ አብዛኞቹ ማሰብ የተሳናቸው ናቸው። ይሉንታ አያውቁም፣ ህግ አያውቁም፣ አበሉኝ አጠጡኝ የሚባል ነገር አያውቁም። የመጨረሻ ከእንስሳ የሚለያቸው መናገር መቻላቸው ብቻ ነው። እነዚህን ሰዎች በሚጫወቱበት የመጫወቻ ሜዳ ኦርጋናይዝድ ናቸው። የአንድነት ችግር አለ። ኮሚኒቲው ራሱ ጠንካራ እንዳልሆነ ሰምተናል። በዚህ ደረጃ ኢትዮጵያዊ ሆናችሁ የጀግና ልጆች ሆናችሁ አባቶቻችሁ እናቶቻችሁ ጀግንነትን ያስተማራችሁ ኢትዮጵያውያን ሆናችሁ ሱስ ያደነዘዛቸውን ሰዎች እንዴት ነው ኮንትሮል ማድረግ የሚከብዳችሁ? በነገራችን እንዴት ነው ህብረት የከበዳችሁ? እንዴት ነው አንድነት የሚከብዳችሁ? ኦኬ አገር ቤት ኦኬ መንግስት አንድ እንዳንሆን ኢንተርፊር ያደርጋል ምናምን ኦኬ ሊባል ይችላል። መንግስት ሊደርስ በማይችልበት ሀገር ላይ እየሞታችሁ እንዴት ነው አንድ መሆን የሚከብዳችሁ? ከሀገር ውጭ ከወጣ በኋላ ምን ያደርግልሃል ብሔር? እኔ አንዳንዴ መንገድ ላይ ሲሄድ እኔ እንዴት እንደሚያቅለሸልሹኝ ብትዋቸው፣ እኔ እንደ አንድ ኢትዮጵያዊ ነው እንድታናግሩ የምፈልገው። ጋይስ ነግራችኋለሁ። እኔም ሲሪየስሊ ነው የምነግራቸው። እንደ ኢትዮጵያዊ በተሰደድኩበት ሀገር ላይ እንደ አማራ፣ እንደ ኦሮሞ፣ እንደ ሰጤ፣ እንደ ትግራይ ላናግርህ ምናምን ይለኛል። ምን ያደርግልሃል? የተሰደድክበት ሀገር ላይ እንደ ኢትዮጵያዊ ተሰደ አትሊስት ሰው ሀገር ላይ የሚደርስብህን በደል እንደ ኢትዮጵያዊ መመከት እንዴት ነው የሚከብድ? አንዳንድ ደግሞ የምንሰማቸው ወሬዎች ሀበሻው ራሱ ሀበሻውን ያስገድላል። ሀበሻው ራሱ ሀበሻውን ያስገድላል። ሁለት አይነት ግድያዎች አሉ። ይህ ደግሞ የምታዩት ቪዲዮ ከደቡብ አፍሪካ ውጭ ያሉ ሱቃችሁ ውስጥ መጥቶ የሚገላችሁ ሌባ እያሰሙ የሚገኝበት እሱ ሌባ ነው። ንብረታችሁን የሚዘርፈው ተጠቁሞ መጥቶ እንትና ብር ይዟል ተብሎ ሱቃችሁን ይወስዳል፣ ገንዘብ ይወስዳል። ህይወታችሁን አያጠፋም። ብዙ ጊዜ እጃችሁን ወደ ላይ ካነሳችሁ ብዙ ጊዜ የሚፈልጉትን ገንዘብ ይዘው ይሄዳሉ ነው የሚባለው። ይሄ ግን ኖ ያን አሁን የምናየው ግድያ ማክዶናልድ ውስጥ ያየነው ግድያ ከኢትዮጵያን ዜጋ ካላቸው ግለሰብ ሌላ የተለያዩ የአፍሪካ ሀገራት ዜግነት ያላቸው ወጣቶችም ይሄ ጉዳይ ይሄ ጦስ እየደረሳቸው ነው የሚገኘው። የተለያዩ እየተፈናቀሉና እየተገደሉ ነው ያሉት በደቡብ አፍሪካ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄ ነበረ። ውድ የሆናችሁ ዩቲዩብ ቤተሰቦች እንደዚህ አይነት መረጃዎች እንዲደርስላችሁ ከፈለጋችሁ ይህንን ፔጅ ሰብስክራይብ ማድረጋችሁን እንዳትረሱ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ነገ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።